ተጽዕኖ ፈጣሪው ተወዳጁ አዶናይ ወደ መድረክ የሃርት ቱ ሃርት ቺልድረን ኤድ ጉድዊል አምባሳደር በአሜሪካ ማርች 21 ጀምሮ በዲሲ ለሚካሄደው የገንዘብ ማሰባሰቢያ ካምፔን። ሁለተኛ ስለ አዶናይ ነው ያልናገርም። ከዚህ በላይ ቆርጣችሁ ላኩለት። አዶናይ የሚባል አሁን እየተሳሳተበት የሄደበት መንገድ አደገኛ ነው፣ አደገኛ ነው። ጉዳዩ ጠንከር ያለም ይመስላል። አዶናይና ጃኒ ተለያዩ ተብሎ በሚናፈስበት በዚህ ወቅት አዶናይ ያስተላለፈው መልእክትም የበርካቶችም ትኩረትም ስቧል። አዶናይ ፈጣሪ ስለሚወድ ነው ከጉድ ያወጣ። ፈጣሪ ስለሚወድ ነው የድሮ መረጃዎች የድሮ ካንተ ጋር ሆና ራሱ ያ ሁሉ መረጃ የወጣው ፈጣሪ አንተን ስለሚወድህና የዋህነትን አይቶ ፈጣሪ ለአንተ ሲደርስልህ ነው ያ ሁሉ ምስጢር የወጣው። ለቤታ በተላከው ሽቶ ላይ ጥንቆላ ተሰርቶባታል። አይታችሁ ከሆነ ቤታ ይሄ ሽቶ ከደረሳት ይሄ ሽቶችና ወርቅ ከደረሳት በኋላ ዳንሷ ራሱ እንደዚህ ብትንትን ማለት ጀመረ። አንድ ሩም ውስጥ ለቂያቸዋለሽ እነዚህን ህፃናቶች እስናቹራል ነው ማለት እያልኩሽ እኮ ነው። የ22 23 ዓመት ታናሽ እህቴን አለቃትም። 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከ30 በላይ ሰዎች አሉ። ምን እንደምናገር አላውቅም፣ እውነት ለመናገር ሁላችሁ ዝም ብላችሁ ኢትስ ኦኬ። እንግዲህ ዛሬ ማለት ነው የሃርት ቱ ሃርት ፋውንዴሽን አምባሳደር የክብር አምባሳደር ሆኜ ልሾም ነው። ኬኩም አሁን ልንቆርሶ ነው ማለት ነው። በጣም ትልቅ ተአምር እንሰራለን። አሜሪካ መተን ጠብቁን። ትልቅ ታሪክ ነው የሚሰራው። አቶ ብርሃኑ የምትናገረው አሜሪካ ሊሄድ ነው ይላል አዶናይ። አሳልፍ ይልስ አመሰግናለሁ። አዶናይ በወጣቱ ዘንድ በጣም ተወዳጅና ተጽዕኖ ፈጣሪ በሶሻል ሚዲያ ተጽዕኖ ፈጣሪ የሆንክ ልጅ ነህ። በኢትዮጵያ ደግሞ ያንተንም አላማ የሚደግፍ ከ25000 ህጻናት በላይ በልብ ህመም ይሰቃያሉ። እነኚህን ህጻናቶች ለመደገፍና ለማከም ወደ አሜሪካን ተጉዘን በአሜሪካን የሚገኙ ወንድሞቻችንን ኢትዮጵያውያን ሆነ የውጭ ዜጎችን በማስተባበር ለ100 ህጻናት ልጆች ለማሳከም ታርጌት ያደረገ ጉዞ ነው የምናደርገው። በዚህ ደግሞ ትልቅ ተጽዕኖ እንደምትፈጥር አምናለሁ። እግዚአብሔር የዛን ጊዜ ያሳየን። ከማርች 13 ይጀምራል ካምፔኑ፣ ከዛ እስከ 21 ይዘጋል ማለት ነው። ተዘጋጁ፣ እንመጣለን። let's go 4 ዓመት 5 ዓመት በፊት አስታውሳለሁ ካናዳ ያለው ገንዘብ የለም፣ ታዋቂነት የለም፣ ህልም ብቻ ነበረኝ። ይህ ህልም ደግሞ ሙሉ ህልም አይደለም፣ ጭምጭምታ ትንሽ ብልጭ እያለ የሚታየኝ ህልም ነበረ። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ እና አንድ ቀን ግድግዳዬ ላይ እንግዲህ ቀለሙ ተበላሽቷል፣ ሰው መጻፍ እችላለሁ፣ ያን ያህል ውበት የለውም፣ ሰው ላበላሽው ብዬ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ በጣም ታዋቂ ይሆናል። ያው ታዋቂ መሆን ፈልግ ነበረ። አዶናይ በጣም ሀብታም ይሆናል የሚል አለ። አዶናይ ቆንጆ ይሆናል የሚል አለ። ከዛ ደግሞ አዶናይ 25000 ህፃናቶች ያግዛል የሚልም አለ ከነዚህ ውስጥ እና አንድ ቀን አስታውሳለሁ ከዚህ ሁሉ ስኬት በኋላ ታዋቂነቱ መጣ፣ ቁንጅናው መጣ፣ ይታባት በገንዘብ የምትሉ ወደ ምን ምፈልግበት ደረጃ ደረስኩኝ። አዲስ አበባ ነው ያለሁት። ከማናጀሬ ጋር ቁጭ ብለናል። 2 ስልክ ተደወለልን። አንዱ ከኢትዮ ኢስታንቡል ሆስፒታል ነው የተደወለው። አንዱ ደግሞ የሆነ የቤቲንግ ካምፓኒ መሰለኝ which is የቤቲንግ ካምፓኒ ስፖንሰር እንድንሆናቸው ጠየቁን። ሁለቱም ሲደወሉ ባንዱ ላይ በዛኛው ኦፈር የተደረገው ብር በጣም ትልቅ ብር ነው። ከዛ ቁጭ እያሰብኩት ኦኬ ኢምፓክቱ ምንድነው ለወጣቶች እና ከዛ ደግሞ የሆስፒታሉ አንዶልም አየዋት። ሚዛኔ ስለ ገንዘብ አላወራንም፣ ስለምንም መጥቼ አይዋለው ናጎብኘው ነው የተባልኩት እና ኦኬ ይህንን ስፖንሰር ከማድረግ ለምን ወደ ሆስፒታሉ አልሄድምና ለምን አላይም ጀስት ለማየት ነው። አላማ አላወቅኩኝ የሆስፒታሉ እና ወደ ሆስፒታሉ ገባው። ልደት ተቀበለችኝ። ሃይ ልደት በጣም አሪፍ ሰው እና አሳየችን በደንብ አድርጋ ሆስፒታሉ የታገዙትን ህፃናቶችን አየው። ከዛ ከአቶ ብርሃኑ ጋር ተዋወቅን ማለት ነው። አቶ ብርሃኑ እንግዲህ መጀመሪያ የነገረኝ ነገር ምንድነው 25000 ህፃናት አሉ በልብ ህመም የሚሰቃዩ እና ወረፋ ላይ ያሉ 25000 ኦ ማይ ጋድ አይምሮ ላይ እንደዚህ ነው የፈነዳው። እኔ ከዛ በቃ ተደስቼ ነው የነገርኩት 25000 ህፃናት ማገዝ ፈልጋለሁ ብዬ ጥፍ ያለው እኔ ገና በቃ ከ4-5 ዓመት በፊት ካናዳ ያለው። ስለዚህ ይህ እድል በእግዚአብሔር የመጣ እድል ነው። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው፣ እንደተመረጥኩኝ ነው። ስለ ሰርቲፊኬቱም አይደለም፣ አሜሪካ ስለመሄዱም አይደለም፣ ስለ 25000 እነዚህ 25000 ህፃናቶች እኮ በሆነ መንገድ ደርስባቸዋለሁ።
የልብም ይሆናል የሆነ ነገርም ይሆናል። ግን ደግሞ እግዚአብሔር ቁጭ አድርጎ አመጣልኝ። ይኸው ቁጭ ያደረጋት እና ጋይሶች እንደሰማችሁት ነው አዶናይ ወደ አሜሪካ ሊሄድ ነው እንግዲህ እና በጣም ትልቅ የሆነ ዓላማ ይዞ ነው የሚሄደው። ዓላማው ደግሞ እንደሚሳካለት አንጠራጠርም። ይቅናህ በሉት እስቲ ኮሜንት ላይ ለአዶናይ ይችላል እያላችሁ ኮሜንት ላይ። ጉዳዩ ጠንከር ያለም ይመስላል። አዶናይና ጃኒ ተለያዩ ተብሎ በሚናፈስበት በዚህ ወቅት አዶናይ ያስተላለፈው መልእክትም የበርካቶችም ትኩረትም ስቧል። አዶናይ እንዲህ ሲልም ለተከታዮቹ መልእክቱንም አስተላልፏል። አንድ ሰው እንዲወዳችሁ ብላችሁ ራሳችሁን አታድክሙ፣ ሌሎች እንዲወዳችሁ ስትሉ የራሳችሁን ማንነት አትጣሉ በማለትም አዶናይ ጠንካራ መልእክትም አስተላልፏል። ይህ መልእክት የበርካታ ሰዎችም ትኩረትም ስቧል። አንድ ሩም ውስጥ ትለቂያቸዋለሽ እነዚህን ህፃናቶች እስናቹራል ሆነ እያልኩሽ እኮ ነው። የ22 23 ዓመት ታናሽ እህቴን አለቃትም ከወንድ ጋር መንገድ ባያቱ ላጣላሉ አይደለም። እና ጋይሶች ስለምን ጉዳይ ነው የሚያወሩት እነዚህ ሰዎች? አንዷ የአዶናይ እህት ናት፣ አንዷ ደግሞ አዶናይ ከማደጎ ወስዶ የሚያሳድጋት ልጅ ናትና ስለነሱ ነው የሚያወሩት። በቃ በማያገባቸው ገብተው አንድ ላይ ማደር የለባቸውም፣ ሁለቱንም አንድ ክፍል ሊያድሩ አይገባም እያሉ ነውና በማያገባቸው ገብተው ማለት ነው እነዚህ ሰዎች። እስቲ እንስማቸው። ጋይስ ታብታብ አድርጎ መግባት እንድትችሉ ሽቀራ ነው በቃ ነው ለመናገር ህግ እንኳን ቢፈቅድ ራሱን ይቃወማል። ቢካዝ ኢሞራል ነው። ችግራችን እዚህ ጋር አሁን ኤፕስቲን ፋይል ምናምን የምትሰሙት ነገር ስንት ነገር እየሰማን ነው። ህፃናት እየተበሉ ደማቸውን እየጠጡ ነው። ብዙ ነገር እየሰማን ነው። የመጨረሻ ላይ በጣም ሰው እኔ ያብዳል ብዬ ነበር የጠበቀው። በቃ ዓለም ይንቀጠቀጣል ብዬ ነበር የጠበቀው። ግን ተለማምደነዋል። ሰው ተለማምዶ ነምኗል። ሰው ሁሉ ፈሪ ሆኗል። ሀሳብ ለመስጠት ለመቃወም ፈሪ ሆኗል። ተለማምዶት አይደለም ፓስተር፣ በብሔር ላይ ተደብቀው ነው። that's how I see it። የኛውማ ይኸውልሽ ብሔር ሃይማኖት ይደበቃሉ። ከዛ በኋላ ደግሞ ሌላ ነገር ያደርጋሉ። ይሄ እኮ አሁን ማወቅ ያለባችሁ ማለት ነው ጋይስ፣ ማወቅ ያለባችሁ ህፃናቶች ናቸው። ግሩም እየተደረጉ ነው። በመንግስት ነው እየተደረገ ያለው። መንግስት አዶናይ እንዲደግፈዋል። አብሲት የምትባለው ምናምን እነዚህ ሰዎች they're doing it in front of your face. In America they did it in our face። አርጋችሁ ለአዶናይ አድርሱልኝ። አዶናይ ነውር ነው። በምንድን ነው በቃ በብዛት ወጣቶችን ቢል ይደራረጋለሁኝ። የቲክቶክ የአፕል ካምፓኒ ተቀበለኝ እንደዚህ ይባላል። የአፕል ካምፓኒ እኔ አፕ ካወጣው ልክፈለው እንጂ አፑን ይጭነዋል። አይ ዶንት ኬር። ከዛ በኋላ የሚጠቀመው ሰው ይጠቀም አይጠቀም እዛ ውስጥ ያለውን ኮልኮሌ አያገባውም። እሱ ገንዘብ መሰብሰቢያ አፕን መጫኛ ነው። አንድ አፕል ስቶር ነው እናውቀዋለን። እና ጂኒ ቆለጤን ማይም ሰው አይደለም፣ የማያውቁትን ሰዎች ነው እኛ የምናስረዳው። የማያውቁትን ሲድሮ እንደነገርኳችሁ ነው። ጎግል ላይ ገብታችሁ ዋት ዘ ሚኒንግ ኦፍ ሲድሮ ብትሉ በጣሊያንኛ እንደውም የተጻፈው በእንግሊዘኛ የካሊፎርኒያ የቨርጂኒያ አጥር ምናምን ይላል። ትክክለኛው ግን በስፓኒሽኛ የተጻፈው በእንግሊዘኛ ተተርጉሞ ማለት ነው የትልቅ ዝግባ የመንፈስ ማረፊያ የጠንቋዮች ምልክት ነው ይላል። ይሄ ከኢንሳ ጋር አብይ አህመድ ከመሰረተው ኢንሳ ጋር ቆለጥ ማንጠልጠያ ቂንጥር መበጠሻ እንደሆነ እናውቀዋለን። ማንንም መሸወድ አትችሉም። እዛ ሀገር ምድረ መሀይም ከቲክቶክ በላይ ሰድራ ይበልጣል። እንዴት አይነት ጨዋታ ነው! አሜሪካኖች አቅቷቸው እሱን አፕ መስራት አቅቷቸው ሸሪንግን የገቡት። ዋና ቁልፉ ግን ቻይና ውስጥ ነው ያለው። ይኖዛት ምድረ ደንቆሮ ምንም ነገር የማያውቀው ልታታለል ይችላል። እኛን ማታለል አትችልም። እኔ ስር ያሉ 200,000 2 ሚሊዮን እይታ ያለውን ደግሞ አስረዳለሁ። ዘልዬ ገባለው ተጠቀማለሁ ካል ግባና ዋብሻ በላይ ተደረጋለ። ስለ መንግስት እናገራለሁ ስትል እንዳለ አሳጨርስ ከናረ ከነቁላ ቆርጠው እስር ቤት ከረችሟል። እኔ ግን ጋይሶች ይሄ አዶናይ ያስተዋወቀው ያለው አዲስ አፕሊኬሽን እንደ ቲክቶክ አይነቱ ማለት ነውና ሲድሮ ነው የሚባለው። ስለሱ እሱ አትጠቀሙ እያለ ነው። ይሄም ምክንያቱም ደግሞ አፑን ዳውንሎድ እንዳርገ ስትጠቀም የአንድ ሰው ሚስጥር የአንድ ሰው ገበና ያወጣል እያለ ነውና ምን አይነት ሚስጥር እንዳይኖረን ነው ሀበሾች። እኔ ይገርመኛል ማለት ምን የተለየ ሚስጥር እንዳይኖረን ነው። እኛ እዚህ ሚዲያ ላይ አይደል ሁሉም የሚቦካው። ሚስጥር የሚባል ነገር እኮ ኢትዮጵያ ላይ ጠፍቷል እኮ የለም እኮ ብዙ አመታት አስቆጠረ። እዚህ ላይቭ ላይ መጥተው ነው በቃ የምትለጣለጠው። ባልና ሚስት ተጣሉ ላይቭ ላይ ነው በቃ ቢወጡት ላይቭ ላይ ነው በቃ የሚታረቁት። ምን አይነት ሚስጥር እንዳይኖረን ነው።
እነዚህ የመንግስት ባለስልጣኖች ስልጣን ያላቸው ሰዎች ምናምን ይሄን አፕ አውርደው አንጠቀምም ቢሉ እነሱ ያምርባቸዋል። ማንም ተራ ህዝብ ሚስጥሬን ያወጣልኛል ብሎ አልጠቀም ማለት ግን እኔ ትክክል አይደለም፣ አግባብ አይደለም፣ ተው ያልኩኝ ነው። እኔ ነው የተካሄደው። አፑ ለመንግስት ጥቅም የተዘረጋ ነው። ጎርፋ መጣሹ አዶናይ በዛ ላይ ተጭነው ሌላ ምግባሮች ሌላ በጎ ምግባሮችን መስራት ይችላል። ግን ወደዛ ስታኮ የለጠፉት እናውቃለን። ለመንግስት እጃችን ከሰጠን ብዙ ቀናቶች አሳልፈናልና አሁን ፋይዳ መታወቂያ ያላወጣ ህዝብ አይኖርም እና መንግስት ቢፈልግ በሱ ፋይዳ የፈለገውን ነገር ማድረግ ይችላል በፋይዳው ማለት ነውና እያንዳንዳችን ኃላፊነት አለብን። ይሄንን ደነዝ መንግስት የህዝብ ተወቃይ ታዋቂ ሰው አዋቂ እያመጣ የሚያስር የሚገል ወንጀለኛ ነው። አሁንም የቅስቀሳ የመመረጫ የቅስቀሳ አውዱን በሰፊቱ ያይዞታል። እርግጠኛ ነኝ የፈለገ ህዝብ ባይመርጠው በመሳሪያ ይቀጥላል። እናየዋለን። ዝም ያለ አፍ ጉንዳን ይበላል። አትችልም እስካለከው ድረስ ዝምታም እንቀበላለን ነው መልስ የምትሰጡት እናንተ እንጂ እኛ ውጭ ያለን አይደለም። ሁለተኛ ስለ አዶናይ ነው ያልናገርም። ከዚህ በላይ ቆርጣችሁ ላኩለት። አዶናይ የሚባል አሁን እየተሳሳተበት የሄደበት መንገድ አደገኛ ነው። አደገኛ ነው። እኔ አሜሪካን ውስጥ የምንኖረው ሰዎች ክሬዲት ካርድ ካለን ክሬዲት ካርድ ያለው ጠቅላላ የት እንዳለ ይታወቃል። እዚህ ጋር ደግሞ ለዩቲዩበሩ ዳሎል ኢንተርቴይንመንት በሚል ዩዘር ኔም የምናውቀው ዩቲዩበር ነውና ስለሱ ነው ቅሬታ እያቀረበ ያለው። እስቲ እንስማው። 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። 5,000 ብር ክፈሉኝና 5,000 ሰው አስለጥናችኋለሁ፣ በወር 150 ሚሊዮን ብር እንድታገኙ አረጋችኋለሁ ብሎ ወላይታ አጭበረበረ። በየክልሉ ዞራሉ ብሎ እኮ ነው እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። 5,000 ሰው ሰልጣኞቹ ሁሉ 5,000 ብር እንዲከፍሉት ያደረገ ነው። ወላይታ ያጭበረበራቸው ሰዎች ደርሶኝ አዲስ አበባ እኔ እኮ አዲስ አበባ የመሀል ሀገር ሰው እንደዚህ ፓራ መቼ ነው የሆናችሁት? ቆይ እናንተን አጭበረበረ። እኔ ያለሁበት ቦታ ብትመጣ እስር ቤት ነው የምከተል እናቴ ትሙት። እና እባካችሁ እንደዚህ AI እናሰለጥናለን፣ ኮንተንት ክሬተር እናረጋለን ምናምን እያላችሁ 5,000 ብር ትከፍላላችሁ። አዎ ስራ የለንም አውቃለሁ፣ ችግራችሁ ይገባኛል። ግን ቅድም ዶክተር ነው ያልኩ ድብን ያልክ ሌባ ሆናል። የነዚህ ገበና ደግሞ ተነግሮ አይጨርስም። በጣም ነው የሚያስጠላው። ስለነዚህ አሁን እየተወራ ያለው በዚህ 3-2 ቀንና አረብ ሀገር ነው የሚኖሩት። በቃ ስለ ጥንቁልና ምናምን ነው። አሁን ደግሞ ሌላ አዲስ ጉድ ነው ይዘው የመጡትን። እስቲ እናያቸው። እና ከአረብ ጋር እንዲተኙ በብር እንዲተኙ ታረጋቸውና ሳያውቁ ካሜራ ገጥማ ቪዲዮ ተቀርጻቸው ነበር። ያውቁት ቪዲዮአቸው እድሜ ልካቸውን እሷን እንዲያገለግሉ ታደርጋቸዋለች። ማንም ሰው ቤሩት ላይ ከሷ በሀብት ከበለጠ በቢዝነስ ከበለጠ ያንን ሰው መተት አስደርጋ ከሷ እንዲያንስ ታደርጋለች። ለምን አታስይዟትም ለምትሉት ማስረጃ አለ። ስታስመትት ማስረጃ አለ። ለቤታ በተላከው ሽቶ ላይ ጥንቆላ ተሰርቶባታል። አይታችሁ ከሆነ ቤታ ይሄ ሽቶ ከደረሳት ይሄ ሽቶችና ወርቅ ከደረሳት በኋላ ዳንሷ ራሱ እንደዚህ ብትንትን ማለት ጀመረ። ብትንትን የህንድ እንትን ነው የመሰለችው። አይታችሁ ከሆነ ዳንስ ደንሳለሁ ብላ እንደዚህ ነው የምትለው። ቴዲ ሐዋሳ ላይ ያያችሁት ባልበላ እንጀቱ እንዴት ስትመናቀርበት ሼም እንኳን አልያዛት። ጤነኛ አይደለች ቤታ። ይሄን ወርቅ ውጪ 3 ቀን አሳድር። ጠዋት ስትነሺ ወፍ ሳይንጫጫ ውሃ ውጪ ያደረ ውሃ ርጭበት። በስማም እያልሽ ርጭበት እንዳልል አንቺ አሁን ወላ ከምን ውስጥ ያለሽ እንደኔ ነሽ። ለማንኛውም 3 ቀን ውጪ ይደር አጥር ላይ እንጠልጠል። ሐቅሽ ከሆነ ማንም አይወስደው። ሐቅሽ ከሆነ ግን ካልሆነ ግን ይወሰድ። በዛው ከፈለገ አጥር ላይ እንደዚህ አንጠልጥ። ሀበሻ መጨረሻችን በቃ እናትቀበል። እነዚህ አይታመኑም አባ። እኔ ከዛን ቀውሊ ጤነኝነት ስሜት አይታየኝም እንትና ላይ ራሱ የእውነት እንዴ። እነዚህ እኮ አብረው እኮ አንድ ቤት ሲበሉ የነበሩ ሰዎች ናቸው እኮ ባሉላ ሲጋሩ የነበሩ ነበር እኮ ሻሞ እየተባባሉ እና ቡቺ የት ነው የምታውቅሽ? ሚዲያ ላይ እንደ የምታውቅሽ ምን ስለሆነች ነው የምትሳሳልሽ? እቺ ድዳም ገጣጣ ያንን ቆረቆንዳ የሚያክል ሰው ሳሚን እንኳን አላዘነችለትም። ብሩን ጠቅላ በልታ ከዛ የሚከፍለው ብራቱ ራሱን ሲያጠፋ እንኳን ምንም አልመሰላት። አንቺ ማን ስለሆንሽ ነው የሚታዘንልሽ? ተጽዕኖ ፈጣሪው ተወዳጁ አዶናይ ወደ መድረክ የሃርት ቱ ሃርት ችልድረን ኤድ ጉድዊል አምባሳደር በአሜሪካ ማርች 21 ጀምሮ በዲሲ ለሚካሄደው የገንዘብ ማሰባሰቢያ ካምፔን ይህንን ሰርቲፊኬት የክብር አምባሳደር ሆኗል ይላል አዶናይ። ከመስራቹ ሞቅ ባለ ጭብጨባ ይረከባል።
ሰርቲፊኬቱን ሞቅ አድርጋችሁ ሴሌብሬት አድርጉት። አዶናይ ብርሃኔ የክብር አምባሳደር በሃርት ቱ ሃርት ችልድረን። ሰላም ሰላም፣ እንደምን አላችሁ? ቴንክ ዩ ማይ ጋድ ጋይስ ምን እየተካሄደ ነው? ቤተሰብ ይኸው አቶ ሳሙኤል ተጨባበጡ። ማይ ግነስ በህልሜ ያየዋቸው ጋይስ ምን እየተፈጸመ ነው? ምን ሊሆን ነው? እኔ እንደዚህ ኤክሳይትድ ሆኛለሁ። አዶናይ አሜሪካ ሊሄድ ነው። ካንተ አሜሪካ መሄድ ጋር ምን አገናኝ? ሰርፕራይዝ መሆኑ ነው? ልብ ማንጠልጠል ነው? ህልሜ እውን ሊሆን ነው ጋይስ። ይኸው ተገናኙ። ምንድነው? ምን ሊፈጠር ነው? እግዚአብሔር እጁን የጫነባቸውን ሰዎች እኛ ደግሞ እጃችንን አፋችን ላይ ጭነን ዝም ብለን ነው ማየት ያለብን። እግዚአብሔር ያለ የሌላ ኃይሉን እየተጠቀመበት እየሰራበት ያለ ልጅ ነው። ትክክል ነው። በጣም ብዙ የበጎ አድራጎት ስራ ላይ የተሰማሩ ሰዎችን እናውቃለን፣ እንወዳቸዋለን፣ እናከብራቸዋለን። በየቀኑ ግን አዳዲስ ነገር እየሰራበት ያለው አዶናይ ላይ ነው። በየቀኑ በቀደም ጋሽ ሰሌ አዶናይ አንዳንዴ ደከመኝ በል ሲሉት ሰምቻለሁ። በእግዚአብሔር ጸጋ የተሞላ ሰው አይደክመውም። ሰው ኤቭሪ ሲንግል ዴይ እግዚአብሔር ይጠቀምበታል። የሚገርም እና አንዳንዴ የማይወድቅ ዛፍ አትንቅንቁ፣ ትርፉ ልፋት ነው። አለመደገፍ ይቻላል። አዶናይ ፈጣሪ ስለሚወድ ነው ከጉድ ያወጣ። ፈጣሪ ስለሚወድ ነው የድሮ መረጃዎች የድሮ ተው ካንተ ጋር ሆና ራሱ ያ ሁሉ መረጃ የወጣው ፈጣሪ አንተን ስለሚወድህና የዋህነትን አይቶ ፈጣሪ ለአንተ ሲደርስልህ ነው ያ ሁሉ ምስጢር የወጣው። ስለዚህ ይሄን አጋጣሚ አግኝተሃል፣ ተለያይታችኋል፣ ተጣልታችኋል አይደል? አትታረቁ። እንደ ህዝብ ነው ምንጠላ። ከታረቃችሁ ተሳስተ ከታረክ እንደ ህዝብ እንጠላሃለን። እንደምንወድ እንደ ህዝብ ራስን የምትወድ ራስን የምታከብር ከሆነ አንተ ምክር የሚያስፈልግ ሰው አይደለም። በጣም ጎበዝ ሰው ነህ። ግን ምናልባት ተሳስተ እንዳትታረቅ በአላህ እጃለሁ፣ በምትወዳት ማርያም እጃለሁ፣ እኔ በምትወዳት ማርያም እጃለሁ። ይኸው ነገርኩ፣ እንዳትታረቅ ተሳስተ ሲፈልግ እንትና ይታረቃት። የድሮ ፍቅረኛው ስሙን አልጠራውም፣ እሱ ይታረቃት። አባቴ ስራ እንቀጥል። ከዓላማ ሊያሰናክሉ አሁን ሊያስታርቁ ምናምን ሽማግሌ የተላከ ነው። የሆነ ሰዎች ገንዘብ ተከፍሏቸው ምናምን ካላስታረቅን ብለው ሙጭጭ ያሉ ገደል ግቡ በላቸው። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።